አስደንጋጭና በጣም የሚያወዛግቡ መረጃዎች እየወጡ ነው የሚገኙት። እሱ ምንድነው የሚለው ነገር ማስደምጣችሁ ይሆናል። ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። ለቻናሌ ሰብስክራይብ በማድረግ ቤተሰቡ ነው። በነገራችን ላይ ሶስቱ እንግዲህ ዛሬ ሲገናኙ ዋና የተገናኙበትም ትልቁ ርዕስና ሀሳብ ደስታን ከነሱ ህይወት ማውጣትና ሩታና አብርሃም እንግዲህ በራሳቸው መንገድ መጓዝ እንዳለባቸው ነው ለእኔ የተረዳሁት። በእርግጥ ከደስታ ጋር ምንም አይነት የፍቅር ግንኙነት አልጀመረችም። ግን ያም ሆኖ ሳለ ደግሞ እሱም በዚህን ያህል መጠን መግፋት የለባትም። ምንም ቢሆን የልጅ ከእሷ ጋር ትንሽ ቀናቶችን ቢሆን ኢንጆይ አድርጓል። እንዲሁም ደግሞ በሩታ በኩል የመጣው ነገር ማንኛውም ነገር እጋፈጣለሁ፣ በጣም ነው መውዳት፣ እኔ ለእሷ ደስታ ነው መኖር የምፈልገው ከዚህ በኋላ እንግዲህ የሚል አስተያየቶችን ሲሰጥ ነበር። በእርግጥ አንድ ሰው ለሰዎች ደስታ ሼር የሚያደርገው ራሱ ደስተኛ ሲሆን ነው እንጂ ለሰዎች ደስታ እሱ ብቻውን የሚለፋና የሚጥር ከሆነ እሱ ጋር ደስታ ከሌለ ምንም ዋጋ የለውም። እንግዲህ ሩታም ያሳየችው ባህሪ ከአብርሃም ጋር አብረው እንደሚቀጥሉ፣ አብርሃም እንደምትወደው፣ አብርሃምን ማጣትን እንደማትፈልግ፣ ምንም ቢሆን የልጇ አባት ነው፣ ብቻ የተለያዩ ነገሮችን እሷም ስትናገር ነበር። ግን ደግሞ አብርሃምም አስጠንቅቆታል። እሱ ማለት ካለፍላጎቷ ወደ ህይወቷ እንድትገባ አልፈልግም ብሏል። በእርግጥ እውነት ነው። ማንኛችንም ሰዎች ብንሆን ካለፍላጎታችን የሆነ የማንፈልገው ህይወት ላይ ልንቆይ ደግሞ ልንኖር ግዴታ የለብንም። ገብቷችኋል አይደለ? እርግጥ ነው እንግዲህ ሁለቱ ጋር ጥፋት አለ። ሁለቱም ጋር ጥፋት ቢኖር ደግሞ ጥፋታቸውን ማስተካከልና መንገድ ማስያዝ የሚችሉት ሁለቱ ናቸው። ሁለቱ ደግሞ መንገድ ማስያዝ ካልቻሉ ማን ሊያስተካክልላቸው ይችላል? አብርሃምም ጓደኞቹን የሚያዳምጥ ከሆነ የሚባለውን ነገር የሚሰማ ከሆነ ሩታም በዙሪያ ያሉትን ሰዎች የሚሏትን ነገር የምሰማ ከሆነ ነገሩን ማን ነው የሚያስተካክለው? ማንም አያስተካክልም። ባለ ጉዳዮቹ እነሱ ናቸው፣ ሊያስተካክሉ የሚችሉት እነሱ ናቸው። ገብቷቸዋል። አሁን እንግዲህ ብዙ ነቀፌታ እየተፈጠረ ነው ያለው። በተለይ ባባዬ ወደ ሚዲያ መምጣት እንዳልነበረበት፣ በልጇ እንደዚህ አይነት ነገሮች መስራት እንደሌለባት የተለያዩ ሀሳቦች ይመጣሉ። ግን ደግሞ ልጁ መጀመሪያም መጥቷል። በቃ መምጣቱ ባይቀር ነው በሶሻል ሚዲያው ባይመጣ ኦኬ። ከመጣ በኋላ ደግሞ ምንም ማድረግ አይቻልም። ማለት እነሱ ይሄን ነገር ሲያስቡት ቀርተው አይደለም እኮ። ይሄ ልጁ በፎቶ እንደሚታይ ልጁ በቃ አለ አይደለ ያሉት ነገሮች ላይ እኛ ኮመንትና ሀሳብ እንደምትሰጥ እኮ ያውቃሉ። ግን ፈልገውትና ወዶት እስከሆነ ድረስ ምንም ማድረግ አንችልም። እግዚአብሔር አምላክ ልጃችሁን በጥበብ በጸጋና በሞገስ ያሳድግላችሁ ከማለት ውጭ ሌላ ምንም አንችልም። ማለት እኛ ማስቆም የምንችለው ነገር ቢኖር ኖሮ እኛ በምንሰራው ቪዲዮ እኛ በምንሰጠው ሀሳብ ብዙ ነገሮች በቆሙ ነበር። ግን የሚቆሙ አይነት አይደሉም። ሄርሜላም እንግዲህ አብርሃምን የምትፋተው አይነት ሴት አይደለችም። በዛም ወጣ በዚህ ወረደ በቃ የሚከፈለውን ዋጋ ከፍላ ከሩታ መመንጨቅና እንዴት ነው አፍቃሪ ልብ ኖሯት በፍቅር ከሱ ጋር መቀጠል ለምትፈልገው ይሄ ደግሞ የሚሆን ነገር አይደለም። ማለቴ አንዱን መምረጥ አለበት። ወይ ሩታን ወይ ሄርሜላን መምረጥ ነው ያለበት። ግን ሁለቱም ምርጫ ውስጥ ማካተት ያለባቸው ሰዎች አይደሉም። በእርግጥ ሩታ የልጁ እናት ናት። በጣም ብዙ ነገሮችን መልካም ነገሮችን አብሮ ያሳለፈች እንስት ናት። ምርጫ ውስጥም ማስገባት የለበትም። በእርግጥ ያው ምርጫ ውስጥ ከዚህ በፊት አብርሃምን አስገብተዋለች ሄርሜላ። እንዴት ነው ትፈልጋታለህ አትፈልጋትም ብላ እንግዲህ ጠይቀዋለች። ግን ደግሞ በዚህን ያህል ማለት ራስሽን ዝቅ ማድረግ አልነበረብሽም ሄርሜላ። በቃ ማለት ወንድ ልጅ ከፈለገሽ እኮ ሳትለምኚ ራሱ ወንድ ልጅ እራሱ አንቺ ጋር ይመጣል። አንቺ ለምነሽው አይደለም። ይሄ በልመና ደግሞ የተጀመረ ትዳር መሰረቱ በጣም አዳጋችና አዳጋች ነው። በእርግጥ ምናልባት ለጊዜው ይሄ እንዴት ነው በቃ ለጊዜው እኛ የተደሰትን የተጠቀምን ይመስላል እንጂ ግን ለጊዜው ነው። የሆነ ዘላለማዊ ደስታን አይሰጠንም። በዚህ ምድር ላይ ምንም ነገር ዘላለማዊ አይደለም። ግን ያም ሆነ ቢሆን ደግሞ በቃ ደስ የሚላችሁ አለ አይደለ በማንኛውም ሰዓት ደስ የምትሰኙበትን ነገር ማድረግ ትልቅ ነገር ነው። እንግዲህ የሩታ እህትም መታለች፣ ሁዜ መታለች። በተለይ በጓደኞቹም መጥቷል። ሁሉም የራሳቸውን ሀሳብ የራሳቸውን አስተያየት ነው እየሰጡ ያሉት እና እነሱ የሚጠቅማቸውና የሚጎዳቸውን በእርግጥ ሳያቀርቱ አይደለም። ማወቅም ደግሞ እንዴት ነው ይሄ ማወቅ ስላችሁ በቃ ማወቅ አለባቸው እያንዳንዱ የሚያደርጉትን ነገር። ዝም ብሎ ይሄ ማለት ሰው በቃ ሀሳቡን ስለወደደ እኛ ሀበሻ ኮሚኒቲ መቼም ይሄ እንዴት ነው መበረታት ካለበት ሰው መበረታት የሌለበትን ሰው ነው የምናበረታተው። እና ይሄ ፍለጠው ቁረጠው ላይ ብቻ አይደለም እኛ አይናችንን
ማጉላት ያለብን እዛ ላይ ብቻ አይደለም። ብዙ የሆነ የሚታዩ ብዙ የሚሰሩ ብዙ ያልታያላቸው ብዙ ይሄ ያላለ በመልካም ስነ ምግባር በጣም ብዙ የሚሰሩ ሰዎች አሉ። ግን እነሱን አናበረታታቸውም። ለምን? እኛ ያው ፎከሳችን እነሱ ሁለት ላይ ስለሆነ ሁለቱ ታርቀው ሰላም ፈጥረው አብሮ መሆን እንዳለባቸው ስለምናምን ማለት ነው። ግን ደግሞ ያ ካልሆነ ይሄ ሚዛናዊ ሆነን ነገሮችን በቃ ምናልባት ነገ የኔ ህይወት ቢሆን ነገ የኔ ላይፍስ ቢሆን ብሎ ማሰቡ የተሻለ ነው የሚመስለኝ። እና ቢያንስ እንኳን ለልጃችሁ ስትሉ የሆነ ጥሩ ዋጋ ከፍላችሁ ጥሩ ነገርን ስንቅን ብታስቀምጡለት። አዎ እርግጥ ነው መቼስ ሰው ስንባል ከጥፋታችን ልንማር ልንገስ ይገባል። ግን ደግሞ ካልሆነ ይሄ ሰላማዊ ነገርን ፈጥሮ በሰላም በፍቅር ለመኖር መታገል ነው ውዶቼ። እና ደግሞ አብርሃምም ቢሆን ሰዎችን ሳያመጣ ችግሩን በራሱ መንገድ መፍታት ይችላል። ሁልጊዜ ሰዎች ወደ አብርሃም ህይወት ይመጣሉ የአብርሃምን ችግር ለመፍታት። ለምን አስፈለገ? ማለት ራሱ እኮ ሩታን ሄዶ ይቅርታ ቢጠይቃት አጥፍቻለሁ፣ በጣም ሶሪ፣ በቃ ከዚህ በኋላ አይለምደኝም ቢላት እኮ ሩታ ይቅር ለማለት ምንም የምትግደረደር ልጅ አይደለችም። በቃ ሩታ የምትፈልገው ከእሷ ጋር እንዲሁ ከእሷ ጋር ቪዲዮ እንዲሰራ ነው እንጂ የምትፈልገው ከሌላ ሴት ጋር ማየት አትፈልግም። አብርሃም ደግሞ ይህንን ነው እያደረገ ያለው። እሱ ከሌላ ሴት ጋር እንደፈለገ እየሆነ እሷ ደግሞ ይቅርታ እሷ ደግሞ በቃ ተጨቁናና ሴት ልጅ ስለሆነች በቃ አንገቷን ደፍታ እቤት እንድትውል አይደለም። እንደዛ መሆን የለበትም። ሴት ልጅ ማን ነው አንገቷን ደፍታ ቤት ትቀመጥ ያለው? ማን ነው? በሴት ልጅ ብቻ ነገሮች ያምራሉ። በሴት ልጅ ነገሮች አያምሩም፣ በወንዶች ነው። ማንኛውም ነገር ወንድ ልጅ ቢያደርግ ያምርበታል አይነት ነገር ነው። ምን ማለት ነው? ምንድን ነው? ሴት ልጅ ስለሆነች ማድረግ አትችልም፣ መስራት አትችልም። ስለወለደች ስላገባች ትዳሯን ስላፈረሰች ወይ ደግሞ ትዳሩን ስላልቀጠሉበት ተጨቁና ቤት መቀመጥ የለባትም። ይህን ግንዛቤ ውስጥ እናድርግና ብቻ እግዚአብሔር መልካም ነው። ነገሮች ተቀይረው ነገሮች ተስተካክለው ወደ ነበረበት እንኳን መመለስ ባይቻል ለሌላችሁ ግን ሰላማዊ ፍቅርን ሰላማዊ ደስታን ለኛም ለሚወዳቸውም ሰው ያንጸባርቁ መልካም ነው። ለምን አሁን ላይ በቃ ሁሉም እንዴት ነው የጥላቻም ቢሆን ያው ከማየት ወደ ኋላ አላለም፣ እንከታተላቸዋለን። ግን ደግሞ ባሪፍ ነገር ቢመጡ በጥሩ ስራ ቢመጡ ያለውን ነገር ሁሉ እርግፍ አድርገው በቃ እኛ ከዚህ በኋላ በራሳችን ችግር በራሳችን በሆኑ ነገር ራሳችን መፍትሄ ፈጥረን ራሳችን ለራሳችን ለችግራችን መንስኤ ልንሆን ይገባል። ሰዎች በእኛ ቁስል ላይ እንጨት እንዲሰዱበት መፍቀድ የለብንም ብለው ነገሮችን ማስቆም ይችላሉ። ውዶች የኔ ማሮች ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።